ይህንን የምታዳምጡት ውድ ወገኖች በሙሉ ሰላም እንደምን ዋላችሁ እያልኩኝ የክብርት አክስታችን የወይዘሮ ጥሩነሽ አዛሪያ የሕይወት ታሪክ ያው ድሮ በ13/11/2006 ዓ.ም ተጽፎ ዛሬ 19 ዓመት ነው ከዚህ ዓለም ከተለየች። እስኪ እንደገና ግጥሞቹን ብቻ አንብቤ ከፎቶግራፏ ጋር በማቀናበር አብሬ እስኪ ሰደዋለሁ። ይህንም እንድጽፍ የገፋፋኝ የደበብ ታሪክ ነው። በመጀመሪያ ነብሷን ይማርና እንዲህ ይላል። ክብርት እናታችን ወይዘሮ ጥሩነሽ አዛሪያ የተወለዱ እንደ ኢትዮጵያ ዘመን አቆጣጠር በ1902 ዓመተ ምህረት በኢትዮጵያ በጎንደር ክፍለ ሀገር በጎንደር አውራጃ በጠዳ ወረዳ ከዚያው ጠዳ ከአባታቸው ከቄስ አዛሪያ ይህይስና ከእናታቸው ከወይዘሮ ላቀሽ ተላ ተወልደው በእነዚህ ወላጆች እንክብካቤ ያደጉ። ለአቅመ አዳም ሲደርሱ ከአቶ ተገኘ ቃሌፍ ጋር የጋብቻ ውል ፈጽመው 4 ልጆችን ወልደው አሳድገው ድረው ቤት አስይዘው የልጅ ልጆችን አይተዋል። እስራኤል ሀገር ገብተው ለአዳም የተሰጠ የሞት ማጫ ተራ ደረሳቸውና በ13/11/2006 ዓ.ም በተወለዱ በ97 ዓመታቸው ከዚህ ዓለም በሞት ተለዩ ብለን ነፍስ ይማር እና እስኪ በጊዜው ያዘጋጀሁትን ግጥም እንዲህ ብዬ አቀርበዋለሁ። ከዚህ የሚከተለው ግጥም እንጉርጉሮ ከእኛ እስከተለየሽ 19 ዓመትሽ ዘመን ቢተላለፍ መቼም አንረሳሽ፣ በግጥም ደብዳቤ እናስታውስሽ፣ ያደበብ ተገኘ መጥቷል ልጅሽ። ማን ነው ባለመንጋ ባለመበሳውራ? ማን ነበር ገበሬ ባለብዙ አዝመራ? ወይን እየተዋልካው ነጭ ጤፍ የዘራ? ያልነበረም ይስማ የነበረም ያውራ። ሸርፋው ሰፊ ነበር የጤፉ ጎተራ። የተገኘ ቃሌፍ ቤት የጥሩነሽ አዛሪያ ባለብዙ ወጀድ የጌሾ አታክልተ አስተራይ ዘካሪ ካባስ ጸሎት ቤት እንግዳቸው ብዙ የወንድም የእህት አደራሹ ሰፊ የልጅ ጎረቤት ሽህርና ሙክትሜ የሚቀርብበት ይጠጣበት ነበር እንደ ውሃ ወተት ከተገኘ ቃሌፍ ከሚት ጥሩነሽ ቤት። ወይዘሮ ጥሩነሽ ጠባይ ሴትነት ትወድ ነበረች ማብላት ማጠጣት። ቅቤ እንኳን ቢፈለግ ለመድኃኒት ከእሷ ቤት ይገኛል የ7 ዓመት ነጭ ጤፍ እንጀራ የቅቤ ፍትፍት። ያልበላለን ከቶ ከጥሩነሽ ቤት በግጥም ደብዳቤ ታሪኳን ስሙት። ዘመን ሲተላለፍ ተረስቶን የሆነ ዓመት ባላስተራይ የዘከሩትን ብዙ አያሌ እንግዳ የሸኙበትን የበላሁ የጠጣሁ ስሙኝ ግጥሜን። ከዚያ ሰፊ አዳራሽ ሲጠመቅ ሲጋገር ቡና እንኳ ሲፈላ ቁርሱ ቅቤ ነበር። ሐሰት የማይደለ ይመስክር ባላገር የወይንየውና የውዛባው መንደር አጨዳ ሲታጨድ ጠላው ብርዝ ነበር። የውድማው ድግስ የሰርግ ያክል ነበር። የነ ጥሩነሽ ቤት እንዲህ ነው የነበር። የነዋነን እጅ ስንተዝ ያየሁት ቀድሞም እያበላኝ ዛሬ ማስረውት እራት ምሳ ነበር የእሷ ዳረንጎት አሳድጋኛለች አክስቴ እንደናት። እየፈተፈተች ሰፋ ባላብሻት ስጠጣ ነበረ እንደ ውሃ ወተት ከተገኘ ቃሌፍ ከጥሩነሽ ቤት የጤፉን እንጀራ የቅቤ ፍትፍት። የማያውቅም ካለ ላስታውቅላት አምላክ ያዋርሳት ከሰማይ ገነት። ከነቄስ አዛሪያ እነሱ ካሉት እህት ወንድሞቿ ከደረሱበት ከእንግዲህ እነዋነ ነብሷን ይማራት መንግሥተ ሰማያት ገነት ያዋርሳት ከሳራ ከነሳራ ጋራ ከሪፍቃ ከራሄል እነ ራሄል ቤት በማለት ይህንን እስኪ በአዲስ መልክ በዚህ በሰለጠነው ዓለም
ከፎቶግራፍ ጋር አቀናብሬ እንዲህ ስል አቀርበዋለሁ። ነፍሷን ይማርና ይህን እንዳቀርብ የቀድሞው የጻፍኩትን ደበብነቱ እዚህ አሰኘኝና ሰላም።